ሰላም ሰላም እንዴት ናችሁ ቤተሰቦች? ዛሬ የምንገኘው በአፍሪካ ግዙፉ የውሃ ፓርክ እየተገነባበት ባለው ፕሮጀክት ነው። በተለምዶ ፒኮክ ፓርክ ወይም ደግሞ ሴንትራል ፓርክ ኦፍ አዲስ በሚባለው ቦታ ላይ ነው እየተገነባ ያለው በአትላስ እና በኡራኤል አካባቢ ማለት ነው። እንደምንመለከተው እንግዲህ የማጠናቀቂያ ስራ ላይ ነው በመስራት ላይ የሚገኘው የካናል ስራ እንዲሁም ደግሞ የውሃ የሚያልፍበት ቦታዎች እየተጠናቀቁ ነው። ቤተሰቦች 2019 እንግዲህ ከቀበና የሚበልጥ የቱሪስት ስፖርት የሚሆነው ይህ ቦታ ነው። ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በሌላ በአዲስ ቪዲዮ ተመልሰን መጥተናል። በሃይላይቱ ላይ እንዳየነው እንግዲህ ያለነው በአፍሪካ ግዙፉ የውሃ ፓርክ ፕሮጀክት ውስጥ ነው። ቤተሰቦች ለብዙዎች እንዲደርስ እንግዲህ ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። አሁን ወደ ፕሮጀክቱ መግቢያ ይሄ አዲስ የመግቢያ በር እየተጠናቀቀ ያለበት ሁኔታ ነው ያለው። እዛ ጋ ነው ያለነው። ይህ ማለት እንግዲህ ወደ ፒኮክ ፓርክ እንግዲህ ያው የዙ ፓርክ እንደነበረ በፊት እንደምናስታውሰው አሁን ደግሞ ተሻሽሎ የተለያዩ ልማቶችን ጨምሮ በመጠናቀቅ ነው ያለው። የውሃ ፓርክ አለው፣ አርቲፊሻል ሌክ አለው። እንዲሁም ደግሞ በላይ በኩል በአትላስ ወደ ኡራኤል በሚወስደው መብራቱ አካባቢ የፒኮክ ሞል እየተገነባ ነው ያለው። እንዲሁም ደግሞ አሁን በምገባበት በግራ በኩል የተለያዩ ፉድ ኮርቶች አሉ። እንዲሁም ደግሞ ኮፊ ሾፖችም አሉ። በተጨማሪም ደግሞ የሄሊኮፕተር ማረፊያም ስቴሽን ተገንብቶለታል። ኦልሞስት በዚህ ክፍል ያለው አሁን የነገርኳችሁ በግራ በኩል ያሉት ክፍሎች ኦልሞስት እየተጠናቀቁ ነው። አሁን ደግሞ በዚህ በቀኝ በኩል ያለው የዋተር ፓርኩ እንዲሁም ደግሞ የሌኩ መሀል ላይ ደግሞ የዙ ፓርክ ያለበት ኦልሞስት በመጠናቀቅ ላይ ያለው አሁን የክረምት ወቅት ነው። ግንባታ ላይ እንግዲህ ትንሽ ዝናቡ የተለያዩ መዘግየቶችን ሊፈጥር ይችላል። ቢሆንም ግን እየተገነባ ነው ያለው። አሁን ይሄ ዙ ፓርክ ያለበት ነው። ወደ ውስጥ ፕሮጀክት ላይ ስለሆኑ ወደ ውስጥ ማለፍ አይቻልም። አሁን እኛ እንግዲህ በዚህ ወደ ቀኝ ታጥፈን ይህንን ፕላዛ አይተን እንዲሁም ደግሞ የፒኮክ ዋተር ፓርኩን አይተን እንዲሁም ደግሞ ሌክ እና ካናሉ የሚሰሩበትን ፕሮጀክት አይተን ተመልሰን እንመጣና ወደ ቦሌ ደግሞ እንሄዳለን። በክረምት የቦሌ ድባብ ወሎ ሰፈር፣ ቦሌ ሩዋንዳ እንዲሁም ደግሞ ወደ አትላስ መታጠፊያው የጄኔራል ሰዓረ መኮንን ሐውልት አካባቢ ያለበትን እንቃኛለን። እጅግ በጣም የምትወዱት ቪዲዮ ነው። እንግዲህ ትንሽ አየሩ ቀዝቃዛማ ስለሆነ ምናልባት የቪዲዮ ኳሊቲ ከቀነሰባችሁ በዛ ምክንያት ነው። ቤተሰቦች እንድትረዱን እስከ መጨረሻው ድረስ እንሄዳለን። አሁን ደግሞ ይህ የፒኮክ ፕላዛ ነው። ይህ እንግዲህ ፕላዛው የላይኛው ክፍል ነው። ከስር አንደርግራውንድ አለው። ኦልሞስት አሁን ክሎዝድ ነው ለመግባት እንጂ ከስር አይ ቲንክ ወይ የፓርኪንግም እና የተለያዩ ሾፖች ሊኖሩት ይችላሉ። ውስጥ ገብቻ አላቅም፣ ግን ይሄ የላይኛው ክፍል ነው። አንደርግራውንድ ከስር አለው። ከስር ደግሞ ካናል አለ። ከካናሉ ቀጥሎ ደግሞ ትልቁ ዋተር ፓርኩ አለ። ከዋተር ፓርኩ ደግሞ ዝቅ ብሎ በግራና በቀኝ በኩል ወንዝ አለ። በግራም በኩል ደግሞ የሚመጣ በአትላስ ሳይድ ወንዝ አለ። ሁለቱ ወንዞች የሚገናኝበት ቦታ ላይ ግድብ ይኖራል። ግድቡ ደግሞ ወደ ኋላ ይተኛና ካናል አለ። ካናሉን ይሞላዋል። ካናሉ ሲሞላ አካባቢው ላይ ሰፊ መጠን ያለው ውሃ ይኖራል ማለት ነው። ከዛ ደግሞ ከፍ ብሎ ራሱን ችሎ አርቲፊሻል ሌክ አለ። ከዚህ በፊት አይተነዋል። አሁን በእርግጥ ውሃው የለም። ውሃው ተመጦ ነው፣ ሞልቶ ነበረ ክረምት ስለሆነና አይ ቲንክ የቴስት የሙከራ ሙሌት ነበረ። ከዛ በኋላ የሆነ አንዳንድ ነገሮች ተስተካክለውለታል። አዎ እንግዲህ እንደምንመለከተው ይሄ ከውስጥ ይሄ የተቀባው ፔንት የተደረገው የተለያዩ ስዕሎች ያሉበት ካናል ነው። እዚህ ጋ ያበቃል። በዛ ፊት ለፊት ደግሞ ይሄ ካናሉ ካለቀ በኋላ ፊት ለፊት ወንዝ አለ፣ የባምቢስ ወንዝ ማለት ነው። ከድልድዩ ተሻግረንበት የመጣ ነው ድልድይ። በዚህ በቃ ፊት ለፊት በምናያቸው ይሄድና ወደ ቦሌ ሩዋንዳ ድልድዩ አለቻ ወደዛ የሚሄደው ነው። በዛ በኩል ደግሞ የሚመጣው የቀበና ወንዝ ይመጣል። ሁለቱም የሚገናኙበት ቦታ ላይ ነው ግድቡ የሚኖረው እና ይሄን ካናል እንዲሞላ የሚያደርገው ውሃ ማለት ነው። ቤተሰቦች እንግዲህ ይሄ በሙሉ ውሃ ሲኖረው እንግዲህ ከቀበና ቀጥሎ ወይም ደግሞ ከቀበና የሚበልጥ ግድብ ይሆናል። እንዲሁም ደግሞ ብዙ የቱሪስት የሚስብ ቦታ ነው የሚሆነው። እንግዲህ ለቦሌ አቅራቢያ ነው። እንዲሁም ደግሞ ኡራኤል፣ ካዛንቺስ
እንደዚህ ከተማ ውስጥ ነው እና ይሄ ደግሞ በጣም ልዩ ነው የሚያደርገው። ካናላችን ይሄ ነው እንግዲህ ካናሉ ይሄ ነው። በተለያየ ማስጌጥ ስራ እየተሰራ ነው ያለው። አዎ የተሳሉ ስዕሎች ደግሞ በጣም ነው የሚያምሩት፣ ሻይን የሚያደርጉ ናቸው። ሞር ደግሞ ይሄ ተፈጥሮአዊ የሆኑ እንደዚህ ዛፎች፣ እንሰት፣ ቢራቢሮ እንደዛ አይነት ነገሮች ናቸው የምናያቸው የተሳሉ ስዕሎችን። ከለሪንጋቸው ግን በጣም ነው የሚያምረው። ሞር የሆነ ብራይት የሆነ ፍንጥቅ ያለ ነገር ነው። አዎ ይሄ ፕላዛው ነው። ፕላዛው ደግሞ እንደ አንፊ ነገር አለው። እዚህ ጋር ቁጭ ብለን ፊት ለፊት የዋተር ፓርኩንና ካናሉን ማየት እንችላለን ማለት ነው። ከስሩ ደግሞ እቺ አሁን እኔ እያለፍኩባት ያለችው መንገድ አለች፣ ወክወይ ነገር ናት። ከዚህም ግን ከፍ ብሎ መንገድ አለ። አይ ቲንክ መኪና ማሳለፍ ይችላል። እሱም አለ። እንግዲህ የተለያዩ የዋተር ፓርኩ የገጠማ ስራዎች ኦልሞስት እየተጠናቀቁ ይመስላሉ። እይታው ላይ እንደምንመለከተው መሬት ላይ የተለያዩ ትንንሽ ማስተካከያ ስራዎች አሉ እንጂ ኦልሞስት ፕሮጀክቱ በቃ በቅርቡ የሚጠናቀቅ አይነት ነው። ሶ ኢት ኢዝ ኤ ጊፍት ፎር ኒው ይር ነው የሚሆነው። ለአዲስ አመት ስጦታ ነው የሚሆነው ለከተማዋ። አዎ እዚህም ጋር እንደምንመለከተው ፓምፕ ገጠማ ነው ያለው። ይሄ ቱቦ ማለት ነው። ይሄ ከዚህ ከላይ የወጣው ልጆችም ሆነ ትልልቅ ሰው ወደ ታች የሚያስወርደው ማለት ነው እያሽከረከረ። ዋው የሚገርም ኤክስፔሪየንስ ነው የሚሆነው ይሄ ሲጠናቀቅ። ከዚህ በጀርባው ደግሞ በኩል የካናል ውሃ የሚተኛበት አለ፣ እሱን እናያለን። ከዛ ከፍ ብሎ ደግሞ አርቲፊሻል ላይ ካለ ወደ ላይ ደግሞ ከሄድን የስፖርት ፊልዶች አሉ። የተለያዩ የቴኒስ መጫወቻ እንደዚህ ብዙ ክፍቶች ነገር አሉ። የእግር ኳስ መጫወቻ አለ። እንዲሁም ደግሞ የፒኮኳ ባለፈው አይተናታል የተሰራች ሀውልት ነገር አለች፣ የምታምር ፒኮክ። ፊት ለፊት ደግሞ የምናያቸው የአትላስ ህንፃዎች ናቸው። መስመሩን ይዘው ማለት ነው የሚወርዱት። በነገራችን ላይ በአትላስ አካባቢ በጣም ብዙ ኮንስትራክሽን አለ እና ኦልሞስት ደግሞ የተጠናቀቁም ናቸው። አንደር ኮንስትራክሽኖችም አሉ። ገራሚ ህንፃዎች ናቸው በአትላስ በኩል ያሉት እና ኮሊደሩ አሁን የአትላስ ኮሊደር በባለፈው ተጠናቆ እንዳየነው ደግሞ በጣም የሚያምር ነው። እስከ ላይ እስከ ቦሌ ሳይሆን ውሃ ልማት ድረስ፣ ከዛ ደግሞ ቦሌ ሩዋንዳ ድረስ የሚገጥመው መንገድ ማለት ነው የአትላስ ዋና ኮሊደር። ከዛ ደግሞ ከኡራኤል ወደ ቦሌ መድኃኔዓለም የሚሄደው ከዚህ በፊት አልቋል። አሁን ደግሞ ይሄኛው የቺቺኒያ መስመርን ይዞ ወደታች የሚወርደው ሲጠናቀቅ አካባቢው በቃ በጣም ነው ሌቭሉ የጨመረው። በጣም ነው የሚያምረው። አዎ ይሄ እንግዲህ የምናየው ካናል ነው። በዛ ፊት ለፊት ወንዝ አለች። ይቺ እንግዲህ የቀበና ወንዝ የሚመጣበት ነው። ከዛ በቀኝ በኩል ደግሞ ቅድም አልፈንበት የመጣው አለ። ይወርዱና ታች ላይ ይገናኛሉ። ከዛ በግድብ ሲያዙ ወደ ኋላ እየተኛ ይመጣል ማለት ነው። ከተኛ በኋላ ይህንን ካናል ይሞላዋል በራሱ ጊዜ። አይ ቲንክ እንደዛ ነው የተረዳሁት። ከዚህም በፊት የፕሮጀክቱ ኢንጂነሩ ሲያወሩ ሰምቻቸዋለሁኝ። ዋው የሚገርም ነው የሚሆነው። ይሄ እንግዲህ ቤተሰቦቼ እስኪ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱን። አሁን ደግሞ ወደ ሀይቁ አካባቢ እየሄድን ያለ ነው። ሀይቁ ይሄ ፊት ለፊታችን ያለው ማለት ነው። አሁን በእርግጥ ውሃ አልያዘም። ከዚህ በፊት እንዳየነው ውሃ ይዞ ነበረ። ከዛ ፈሰሰና የተለያዩ ማስተካከያ ስራዎች ሲሰራ ነበረ። አሁን እንግዲህ መሙላት ሲያስፈልግ መሙላት ይቻላል ማለት ነው። ከዛ እንግዲህ እነዚህ ህንፃዎች ደግሞ ማታ ማታ መብራት ስላላቸው ስፖት ላይት ሲበሩ ሪፍሌክት ያደርጋሉ ውሃው ላይ። ውሃውን ደግሞ በቃ አንጸባራቂ ያደርገዋልና የሚያምር ድባብ ነው ያለው። እዚህ ጋር ደግሞ ዋተር ፓርኩና ካናሉ ሲጠናቀቅ አካባቢው ሌላ ውበት ነው የሚመጣው ቤተሰቦች። ቅድም ወክወይዋ በዚህ በኩል ነበር የመጣሁት ከስር ማለችው። ይሄኛው ደግሞ መኪና ያሳልፋል ያልኳችሁ ነው። እንግዲህ እዚህ ደግሞ ፓርኩ ውስጥ ደግሞ ብዙ የተለያዩ የተሰሩ ስራዎች አሉ። አንድ ጊዜ ቆይቷል፣ ግን ገብቼ ነበር ቆይቷል። የሚያማምሩ ነገሮች አሉ ሲከፈቱ የምናያቸው። ለጉብኝትም ለመግባትም በሚከፈትበት ጊዜ ያሳያችኋለሁኝ። በዚህ ጋር ደግሞ ትልልቅ ስክሪኖች የምናያቸው ማታ ማታ ይበራሉ። አካባቢውን ብርሃን ያለብሱታል። ስክሪናቸውን በጣም ትልልቅ ነው። እንዲሁም ደግሞ በስክሪኑ የኢትዮጵያ ባንዲራ ይለቀቃል። አካባቢ አሁን ሰው ሲኖረው እንዳልኳቸው አሁን ኦን ፕሮግረስ ፕሮጀክት ላይ ስለሆነ ነው እንጂ በቃ ልክ እንደ ቀብና የሰው ማዕበል የምናይበት ፕሮጀክት ነው የሚሆነው።
አሁን እስከ ወሎ ሰፈር ድረስ ወሎ ሰፈር አደባባይ ድረስ ያሉ ህንፃዎች ከዚህ ይታዩናል። ከውሃ ፓምፑ በጀርባ በኩል ማለት ነው። አሁን ይሄ እንደዚህ የተገጠሙ ፓምፖች አሉ አይደለ? ከነሱ ፊት ለፊት የምናያቸው ህንፃዎች ማለት ናቸው የወሎ ሰፈር አደባባይ። እንዲሁም ደግሞ ወደ ቦሌ ማተሚያ አካባቢ ያሉ ህንፃዎች። እዚህ ጋር ሰርክል የሆነ ትልቅ የሚያምር ሬስቶራንት ሆቴል ነገር አለ። በጣም ያምራል። መስታወቶቹ ኤቭሪ ቢልዲንጉ እና ዲዛይኑ በጣም ያምራል። እሱንም እንግዲህ ወደፊት የምናየው ይሆናል። እንደዚህ ግን በውጭ ላይ ሆነን በአጥር ውስጥ ስናየው የሚያምር ውበት ነው ያለው። እንግዲህ መረጃዎች እንደሚያሳዩት ይሄ ኩሪፍቱ ነው የሚገነባው አቶ ታዲዮስ ማለት ነው ባለቤታቸው። ኩሪፍቱ ወደ አሸዋ ሜዳ አካባቢም አለ። እሱ ደግሞ በጣም የሚያምር ነው። በ54 የአፍሪካ ሀገራት ኩሪፍቱ አፍሪካ ነው የሚባለው። ይሄ ደግሞ ኩሪፍቱ አዲስ አበባ ነው የሚሆነው። ያኛው በጣም የሚያምር ነው። እንዲሁም ደግሞ ለተለያዩ ለኮንፈረንስ እንደዚህ የሚመጡ ሰዎች በጣም የሚጎበኙትና አገልግሎት የሚያገኙበት ቦታ ነው። ይሄ ደግሞ ሞር ሪክሬሽን ላይ ኢንተርቴንመንት ነው የሚሆነው። ሆቴል ደግሞ ይኖሩታል። በፊት ለፊት እዚህ ጋር ያሉት እንደ ሆቴል አገልግሎት የሚሰጡ ነው የሚሆነው። ይሄ ከላይም ቴራስ ነገር አለው። ኦፕን ነው ከላይ ሆኖ ጎጆ ቤት ነገር የሚመስል ነገር አለው። ፊት ለፊት ደግሞ ያለችው ሆቴል አይነት አገልግሎት ነው የሚሰጠው። የኩሪፍቱ አፍሪካ ደግሞ ለየት የሚያደርገው ከላይ በጣም ከፍታ ላይ ነውና ቁልቁል አዲስ አበባ ከተማን በደንብ ማሳየት የሚችል ቪው አለው። ሂዳችሁ ካላወቃችሁ ልትጎበኙ ትችላላችሁ። የሄዳችሁም ደግሞ ያን ነገር ኤክስፔሪየንስ አድርጋችኋታል ብዬ አስባለሁኝ። የሚያምር ነገር ነው እንግዲህ ኩሪፍቱ እያደረገ ያለው። እንደዚህ ደግሞ ለፐብሊኩ የሚሆን በጣም ለመዝናኛ የሚሆን ከልጅ እስከ አዋቂ ድረስ የሚሆን እንደዚህ አዲስ አበባ ላይ በመገንባቱ በጣም ማራኪ ነው። ፒኮክ እንግዲህ በቃ በዙሪያውን ነው እየለማ ያለውና ሲጠናቀቅ እጅግ በጣም የሚያምር ቦታ ነው የሚሆነው። እንዲሁም ደግሞ የተለያዩ ቢዝነሶችም ይኖሩታል እዚህ ጋር የሚሰሩ ከቱሪስት በተጨማሪ ሌላ ኮሜርሻል ነገሮች ይኖሩታል። የተለያዩ ሱቆችም ይኖሩታል። እንዲሁም ደግሞ ሞሉ ሲጠናቀቅ ደግሞ በቃ ትልቅ ማዕከል ነው የሚሆነው። እዚህ ጋር ደግሞ የምናየው እንግዲህ ድንጋዩ ላይ የተለያዩ የአንበሳና ነብር ነው አይ ቲንክ ይመስላል የነሱ ቅርጻ ቅርጾች ናቸው እዚህ ጋር የምናያቸው። አንበሳ እንግዲህ ከነ ጎፈሬው ነው ዳልጋ ነው የሚባለው። በዛ አይነት ቅርጽ ነው የተሰራለት። ግርማ ሞገሱ እጅግ በጣም ደስ ይላል። እዚህ ጋር ያሉት ደግሞ ከላይ መብራት አላቸው። እነዚህ ብረቶቹ ማታ ማታ የበለጠ ያምራሉ። የሚገርም ነው። እዚህ ጋር ያየነው እንግዲህ ቤተሰቦች ይህ ፕሮጀክት ኦልሞስት በመጠናቀቅ ላይ ነው የሚገኘው። ከመጀመሪያው ጀምሮ አይተነዋልና የተሰራበት ፍጥነት እንዲሁም ደግሞ እየተሰሩ ያሉ ፕሮጀክቶች በጣም ማራኪ ናቸው። እንዲሁም ብዙ ጎብኚዎችን ቀልብ የሚስቡና መያዝ የሚችሉ በዛ ላይ መሃል ከተማ ስለሆነ በብዙ ቁጥር የሚጎበኝ አይነት ፕሮጀክት ነው። ቤተሰቦች ላይክ ካላደረጋችሁ ላይክ አድርጉልኝ። እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ እንቀበላለን። የምናስተካክለው እናስጎበኛችሁ ቦታዎች ካሉ እናስጎበኛችኋለን። ይሄ እንግዲህ ዋናው የፓርኩ ድልድይ ነው ወደ ውስጥ የሚያስገባው ማለት ነው። ከላይ ከእንጦጦ የሚመጣ ወንዝ ነው። አንዱ ግን በዚህ ወደ ቴዎድሮስ አደባባይ አካባቢ የቁርጡሜር ወንዝ አለ። በፒያሳ ደግሞ አድርጎ በአራዳ ፓርክ የሚመጣው አምባሳደር ፓርክ ጋር ይገናኛሉ። ቁርጡሜና ባንታ ይቅጡ ይመስለኛል ስማቸው። ሁለቱ ከተገናኙ በኋላ ስማቸው ማን እንደሚሆን
የሚታውቁ ካላችሁ እስኪ ኮሜንት አድርጉን። እንግዲህ የፒኮክን አጠናቀን ወደ ወሎ ሰፈር ቦሌ ሩዋንዳ አትላስ የምንሄድበት መንገድ ጀምረናል። አሁን ያለነው ከቦሌ ወሎ ሰፈር አደባባዩ ዝቅ ብለን ነው። በፊት ለፊት የዳሽን ባንክ ህንፃ ያለበት ጋር ማለት ነው። ከዚህ እንግዲህ ወደ ወሎ ሰፈር አካባቢ ያሉትን አካባቢዎች እንጎበኛለን። ወሎ ሰፈር በእርግጥ የሚባለው ይሄ አደባባዩን ይዞ ከዛ ወደ ኋላ ወደ ኢንሳ አካባቢ ያለበት አካባቢ ነው። እንግዲህ ቦሌ ሩዋንዳ የተባለው እንግዲህ ወደ ቦሌ ሚካኤል በምንሄድበት ጊዜ የሩዋንዳ ኤምባሲ ያለ በዛ አካባቢ ነው የሚጠራው። እንግዲህ ትንሽ ትራፊኩ ሞላ ያለ ነው። ምሽትም አካባቢ ነው። ምሽት እየደረሰ ነበረ። እንዲሁም ደግሞ ወቅቱ የዝናብ ወቅት በመሆኑ ሰው ወደ ቤት እየገባ የነበረበት ሁኔታ ነው ያለው። በብዛት ማታ ማታ ወደ ቦሌ ያለው መንገድ ይዘጋጋል። ወደ መስቀል አደባባይ ያለው አንጻራዊነት ትንሽ የተሻለ ነው። ሰው እንግዲህ ጥላውን ይዞ እየተጓዘ ነው ያለው መስመሩን ጠብቆ። የባይክ ላይ ሌኑም ማንም ሰው ብዙ አይሄድበትም፣ ክፍት ነው። ይሄ ስኩተር ሳይክሎች ምናምን አሁን እየበዙ ነው ያሉት፣ እነሱ ነው የሚሄዱበት። ሰው መስመሩን ጠብቆ ነው የሚሄደው። በዚህ ደግሞ የተለያዩ አይ ቲንክ የቀበሌ ቤቶች ይመስሉኛል ከስራቸው ኮሜርሻል ነገሮች የተሰሩ ነው። ይቺ ቅርብ ጊዜ ነው የተሰራቸው፣ አዲስ ነች። በዚህ አካባቢ እንግዲህ ምንም አይነት ክፍት ቦታ አይታውም። ሁሉም ከነበረው ሱቅ በላይ ነው እንግዲህ ብዙ ቢዝነሶች የተጀመሩት። ይሄ በጣም በጣም የሚያስደስት ነገር ነው። የስራ እድልም ይፈጥራል። እንዲሁም ደግሞ አካባቢው ሞቅ ደመቅ ያደርገዋል። የከተማውን ድባብ ይቀይረዋል። ስኩተር እንዳልኳችሁ እያለፉ ነው ወጣቶች። አሁን አዲስ አበባ ላይ በጣም እየተለመደ ያለ የስኩተር ትራንስፖርት ነው። የሚነሱት ከመስቀል አደባባይ ወይ እስከ ስካይላይት ሆቴል ይቅርታ፣ እስከዛ ድረስ ነው የሚሄዱት። አንድ ቦታ ላይ ከጀመራችሁ አንድ ቦታ ላይ ትጨርሱና የአንድ ሰው ስለሆነ ስኩተሮቹ እዛው ጋር አስቀምጣችሁ መሄድ ትችላላችሁ ማለት ነው። እዚህ አካባቢ እንግዲህ ያለው ሌላ ነገር ምንድነው? የዚህ የኢትዮጵያ ሰው አልባ ፖሊስ ጣቢያ አለ እዚህ ፊት ለፊታችን ማለት ነው። ከድልድዩ በስተጀርባ በኩል ሰው አልባ ፖሊስ ጣቢያ አለ። እዛም ጋር እንግዲህ የተለያዩ አገልግሎት ልታገኙ ትችላላችሁ። እሺ እዚህ ደርሰናል። እንግዲህ ልንጨርስ ብዙም አልቀረንም። እዚህ ድልድዩ ጋር ከደረስን በኋላ የጀነራል ሰዓረ መኮንንን ሐውልት አይተን ትንሽ የቦሌ አትላስን መንገድ ካየን በኋላ እንጨርሳለን። ቤተሰቦች እስከ መጨረሻው ድረስ ተከታተሉን። በጣም እናመሰግናለን። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ ተመልሰን እንመጣለን። ሰላም ሁኑልን። እስከ መጨረሻው ድረስ ግን መመልከታችሁ እንዳረሱ። ቻው
Gracias.